ጉልበት ሁሉ ይንበረከካል። ተንበርክኮ ዝም ይላል እኮ አይደለም። አንተ ዱዳው ሁሉ ሳይቀር መላስ ሁሉ እኮ ነው መናገር የማይችላውን የምትለው ሁሉ ለኢየሱስ ክርስቶስ ግን ይናገራል። ምን ብሎ ይናገራል? ኢየሱስ አንተ ጌታ ነህ፣ ለእግዚአብሔር አብ ክብር ይሆን ዘንድ ለመሰለ አስነስቶ ከፍ ያደረገው ጉልበትን ሁሉ እሱ ስር ነው ያስገዛል። ሁሉን ይጠቀልልና መጨረሻ ላይ ያስገዛለትን ኢየሱስ ደግሞ ለእግዚአብሔር አብ ያስረክባል። የትኛውንም ጉልበት አትጨነቁበት፣ ለኢየሱስ ስጡት። በቃ አንበርክከው በሉት። በራሱ መንገድ ይንበረከካል። በራሱ መንገድ ምን ያደርገዋል? ይጥለዋል። ፈቃዱን ያውቃል፣ ሐሳቡን እግዚአብሔር በራሱ መንገድ ብቻ አለው መንገድ። እኔ አንድ የሚገባኝ ነገር እግዚአብሔር የራሱ የሆነ መንገድ አለ። እኔ ጋር የመጣበት ሌላ ነው፣ እናንተ ጋር የመጣበት ሌላ ነው። እያንዳንዳችን እኮ ተተርኮ የማያልቅ መጽሐፎች ነን። በዚህ ዓመት እንኳን ያዋለልን ቸርነት ስናስበው እኮ ጉር ነው። ደግሞ እኮ ነው የሚያስደንቀኝ እግዚአብሔር የመጨረሻ እግዚአብሔር የሚያስደንቀኝ ክፋቱ አይተውህም አድኖ እሱን መስለህ እስክትታይ ድረስ ይቀይራል። ታግሶ ደግሞ ያጥባሃል። እሁድ ያጥባሃል፣ ሰኞ ያጥባሃል፣ ማክሰኞ ያጥባሃል። እንዲህ ብትልም ያጥባሃል። ደግሞ እንደዛ ጥብ መልሰ ቆሸሽ ካይልም መልሶ ያጥባሃል። ከዛ መጨረሻ ላይ አንተ ይሰለችና ጌታ ሆይ ካንተ ወደ ማን ሄዳለሁ? ትንበረከካታለህ። ፍቅሩ ያንበረክካል። አንተስ በቃ ምናምን ብለህ ብትምጠባረር ብትለፈልፍ አይመልስልህም እኮ ስራውን ነው የሚሰራው። እየሰራ በስራ ግን ሁላችንን ምን ያደርጋል? ያንበረክካል። እንዲህ ያንበረከከን መኖር ክብር ለኢየሱስ ይሁን። ዛሬ አጠር አድርጌ ከጌታ ቃል ሁልሽም ትንበረከኪያለሽ በሚል ርዕስ አስካፍለ ሁልሽም ምን ያለሽ ትንበረከኪያለሽ። እንደዚህ አይነት የትምህርት ርዕስ የለማን ግን ዛሬ መጥቷል። ከኤፌሶን መጽሐፍ ምዕራፍ 4 እንነሳና ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 1 ብንጀምር መልካም ነው። ምዕራፍ 4 ቁጥር 1 ጀምረን እስከ ቁጥር 10 ድረስ ከቁጥር 1 እስከ ቁጥር 10 ድረስ አንድ ላይ እናንብበው። ሁላችንም መጽሐፋችንን እናውጣና ጮክ ብለን ረገጥ አድርገን ደስ ብሎን እናነበዋለን። 1 3 እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋል። በትህትናና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገዙ። በሰላም ማሰሪያም የመንፈስን አንድነት ለመጠበቅ ትጉ። በመጠራታችንም በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ። አንድ ጌታም፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ። ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን። ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ወደ ምድርም ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው? ይህ የወረደው ሁሉን ይሞላ ዘንድ ከሰማያት ሁሉ በላይ የወጣ ደግሞ ያው ነው። ጌታ ይባረክ። ፊልጵስዩስ ምዕራፍ 2 ቁጥር 9 እስከ 11። ፊልጵስዩስ ምዕራፍ 2 ከቁጥር 9 እስከ 11 አንድ ላይ እናንብበው። 1 3 በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር። አሜን። ሁልሽም ምን ያለሽ የማይንበረከክ በዚህ ምድር ላይ አንድም ፍጥረት አይኖርም። የኤፌሶን መጽሐፍ ምዕራፍ 4 እንዲህ ብሎ ነው የሚያስረግጥልን። ይህ ወደ ላይ የወጣው ወደ ምድር ታችኛው ክፍል ምን ያለ ነው? የወረደው ነው ይለናል። የወጣው የትኛው ነው? የወረደው ነው። ያልወረደ ወደ ላይ መውጣት ምን አይልም? አይችልም። ይሄ ወደ ላይኛው ወደ ሰማያዊው ስፍራ ከሁሉ በላይ የወጣው ኢየሱስ
ከሁሉ ደግሞ ወደ ዝቅ ወዳለው ወደ ተዋረደው ስፍራ ምን ያደረገ ነው? የገባ የወረደ ነውና ይሄ ደግሞ እግዚአብሔር ከሁሉ በላይ ያነሳበት ያወጣበት ምክንያቱን ሲነግረን ሁሉን በሁሉ ይሞላ ዘንድ ነው ይላል። ኢየሱስ የማይሞላው አካል አይኖርም። ሁሉን በምን በሁሉ ምን ያደርግ ዘንድ? ይሞላ ዘንድ። ወይም ኢየሱስ በዚች ፍጥረት ውስጥ በዚህ ዓለም ፍጥረት ውስጥ የማይሞላው አንድም አካል እስከማይኖር ድረስ ሁሉ ለኢየሱስ እንዲገዛ እግዚአብሔር አስወስኖታል። እስቲ እንመለስና ፊልጵስዩስ ምዕራፍ 2 ላይ ከቁጥር 5 ጀምሮ እንግዲህ ቁጥር 9ን ስናነብ በዚህ ምክንያት ነው የሚለው። ስለዚህ የሆነ ምክንያት አለ። ያለ ምክንያት ሳይሆን ምክንያት አለው። ምክንያቱን ኤፌሶን ላይ የሚያነበብነው ነው። ቁጥር 5 ጀምሮ እንዲህ ይላል፣ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ኦኬ፣ በክርስቶስ ኢየሱስ የነበረው ሐሳብ ነው። በእናንተም ዘንድ ምን ይበል? ይሁን። በማን የነበረው ሐሳቡ? በክርስቶስ ውስጥ። ሰው ውስጥ ያለ ሳይሆን ሐሳቡ በክርስቶስ ውስጥ ያለ ነው። እና በክርስቶስ ኢየሱስ ያለው ሐሳብ በማን ዘንድ ይሁን? በእናንተ ዘንድ በቅዱሳንም ዘንድ እንዲሁ ይሁን ብሎ ነው የሚያስረግጥልን ጳውሎስ። የት እንዲሆን ይፈልጋል? በሰማይ ያለው ወይም በክርስቶስ ያለው ያ ሐሳብ በእኛም ዘንድ እንዲሆን ይፈልጋል። እርሱ ብሎ ሐሳቡን ነገረን። እርሱ በእግዚአብሔር መልክ ሲኖር ሳለ። በማን መልክ ሲኖር? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ከእግዚአብሔር ጋር አብሮ የሚኖር በስላሴ ህብረት ውስጥ ከስላሴ አካል አንዱ የሆነው የእግዚአብሔር ልጅ ኢየሱስ ከእግዚአብሔር አብ ጋራ ከእግዚአብሔር ወልድ ጋራ ከእግዚአብሔር መንፈስ ቅዱስ ጋራ በአንዳች ሳይጎድል ነው የሚኖረው። አብ ወልድ መንፈስ ቅዱስ አንደኛው ከአንደኛው በክብር በስልጣን በሞገስ በኃይል አንዱ ካንዱ ምን አይልም አይበላለጥም። እግዚአብሔር አብ ያለው ክብር እግዚአብሔር ወልድም አለው እና ሲኖር የነበረው አለን በእግዚአብሔር መልክ ነው የሚኖረው። በማን መልክ ነው? በሰው መልክ አይኖርም። በተፈጠሩ ፍጥረታት መልክ አይኖርም። ይኖር የነበረው በራሱ መልክ ነው። የራሱን መልክ ደግሞ ሲነግረን አብ ወልድ መንፈስ ቅዱስ ስላሴ ወይም ጋድ ሄድ ተብሎ በመጽሐፍ ቅዱሳችን ሲጠቀስ የነበረው መለኮት ይኖርበት የነበረው የራሱ ምን አለው? መልክ አለው። በእግዚአብሔር መልክ ሲኖር ሳለ ያንን ከእግዚአብሔር ጋር መተካከልን ከእግዚአብሔር ጋር እኩል መሆንን ከእግዚአብሔር ጋር አብሮነትን እንደሚቀማ አርጎ ምን አላረገውም? አልቆጠረውም። ጌታ ይባረክ። ምን አርጎ አልቆጠረውም? እንደሚቀማ እንደሚወሰድበት ባዶውን እንደሚቀር አየር ላይ አጨብጫቢ ሆኖ እንደሚጠፋ አልቆጠረው። በማን ውስጥ የነበረ ሐሳብ ነው ይሄ? በክርስቶስ ውስጥ ያለ ሐሳብ። ምን አይነት ሐሳብ ነበር አለን? የሚኖርበትን መልክ፣ የሚኖርበትን ወንበር፣ የሚኖርበትን ስፍራ፣ የሚኖርበትን ሕልውና ትቶ ለመምጣት ምን አላረገም? እንደሚቀማ አድርጎ አልቆጠረው። አቆጣጠራችን መስተካከል አለበት ማለት ነው። ልድገመው፣ አቆጣጠራችን መስተካከል አለበት። እሱ እንዲያልቆጠረውም ካለን እኛ እንድንቆጥር የፈለገው ነገር አለ ማለት ነው። በእርሱ የነበረው ሐሳብ ነው በእኛ ውስጥ እንዲሆን የፈለገው እና እንደሚቀማ ምን አላረገም? አልቆጠረውም። በእግዚአብሔር መልክ ሲኖር ነበር። ከእግዚአብሔር ጋር እኩል ነበር። ከእግዚአብሔር ጋር በእውቀት፣ ከእግዚአብሔር ጋር በሙላት፣ ከእግዚአብሔር ጋር በክብር፣ ከእግዚአብሔር ጋር በስልጣን፣ ከእግዚአብሔር ጋር በሞገስ፣ ከእግዚአብሔር ጋር በአንዳች ሳይጎድል ፍጹም እግዚአብሔር ሆኖ ይኖር ነበር። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሲነግረን በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ደግሞ እግዚአብሔር ነበረ። ከእግዚአብሔር ጋር በእግዚአብሔር ዘንድ እግዚአብሔር የሆነ ቃል ነው። ኢየሱስ ፍጥረት ሳይሆን ሁሉን የፈጠረ ከእግዚአብሔር ጋር የነበረ በእግዚአብሔር ዘንድ ያለ ደግሞ ራሱም እግዚአብሔር የሆነ በእግዚአብሔር መልክ የሚኖር እግዚአብሔር የሆነ ያንን ቦታ ትቶ ለመምጣት ምን አላረገውም? እንደሚቀማ አልቆጠረው። እንደሚቀማ አልቆጠረው። እሺ ቁጥር 7 ነገር ግን የባሪያም መልክ ይዞ የማንም መልክ ይዞ
የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። እችን እስኪ እንድገማት። ቁጥር 6 በእግዚአብሔር መልክ ሲኖር አለን። ቁጥር 6 ላይ ቁጥር 7 ደግሞ የባሪያን መልክ ይዞ መጣ አለን። ከእግዚአብሔር መልክነት ወደ ማን መልክ? ወደ ባሪያ መልክ። በምስሉም እንደሰው ተገኘ። ኦኬ፣ የማን መልክ ነው የነበረው? የእግዚአብሔር መልክ። አሁን ደግሞ የማንን መልክ ይዞ ነው የመጣው? የባሪያን መልክ ይዞ መጣ። በምስሉም እንደሰው ምን አለ ነው የሚለን? ተገኝቶ ራሱን ምን አደረገ? ባዶ አደረገ። ራሱን ምን አደረገ? ሃሌሉያ። አሁን ኢየሱስ ማን ነው የሚለውን እስኪ በደንብ እንድናይ ቆላስይስ ምዕራፍ 1 ቁጥር 15 እንጀምርና እርሱም የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ስሙት፣ የሚታዩትና ምንም አይሉት የማይታዩትም ዙፋናት ቢሆኑ ጌትነት ቢሆን ስልጣናት በሰማይ በምድር ያሉት ሁሉ በሰማይና በምድር ያሉት ሁሉም በእርሱ ተፈጥረዋልና። ቆይ በማን ተፈጥረዋል? ኦኬ፣ ኢየሱስ ምን አይነት እንደሆነ አሁን እንድታገኙልኝ። እርሱ ምን አይነት ነው አለን? የማይታየው አምላክ ምንድን ነው? ምሳሌው ነው። ወይም የማይታየው አምላክ የሚታይ መልኩ ነው። የማይታየው ባህሪ የሚታይ መገለጡ ኢየሱስ ነው። ኢየሱስ የእግዚአብሔር የባህሪው ትክክለኛ ነጸብራቅ ነው። በአይን የምናያቸውም በአይን የማናያቸውም በምድር ያሉትም በሰማይ ያሉትም ሁሉም በእርሱ ተፈጥረዋል። ሃሎ፣ ሁሉም በማን ተፈጥረዋል? በእርሱ ተፈጥረዋል። ስለዚህ እርሱ ብቻ ነው ምንም ነገር ህልውና አግኝቶ እንዲንቀሳቀስ ምክንያት የሆነው ኢየሱስ ነው። ያለ ኢየሱስ ክርስቶስ አንድም ፍጥረት ወደ ህልውና፣ ወደ መታየት፣ ወደ መፈጠር አልመጣም። የሁሉ ነገር ጀማሪው፣ የሁሉ ነገር መፈጠር ምክንያቱ ኢየሱስ ነው። ሁሉ በእርሱ ሆኗል ይለናል። ሃሎ፣ ሁሉ በማን የሆነው? እርሱ የሁሉ ነገር መገኛ ምንጭ ነው። ያለ ኢየሱስ ክርስቶስ በህይወት መኖር የሚችል ፍጥረት የለም። ልድገመው። ለምሳሌ ስንዴም ብትላት በኢየሱስ ነው የምትበቅለው። እሺ፣ ሰይጣን ራሱ አሁን ህያው ሆኖ የሚመላለሰው በኢየሱስ ነው። አይ ኖ ትንሽ ቅር እንደሚላችሁ አውቃለሁ፣ ግን መሸጫውን ነው የምነግራችሁ። ያለ ኢየሱስ ህልውና ያገኘ ፍጥረት የለም። በአይን የሚታየውም በአይን የማይታየውም በማን ተፈጥረዋል? በእርሱ ተፈጥረዋል። ለምሳሌ በአይን ከማናየው አንዱ ማን ነው? ሰይጣን። በማን ነው የተፈጠረው? በእርሱ ማን ነው? አትፍራ በሉት። አጠገባቸውን አትፍራ። የስተት ትምህርት አይደለም። አትፍራ በሉት። አንዳንድ ሰው ግራ እየገባው ምን ሊል ነው እያለ ነው። ምንም አልልም፣ አይዟችሁ፣ ከፍ ልንል ነው። ሁሉ በእርሱ ተፈጥረዋል። ጌታ ስሙ ይባል። ይሄንን መጀመሪያ ይሄንን መያዝ ብቻውን በቃ ምንም ነገር እንዳታረግ ያደርጋል። ሰይጣን ለካ ሕያው ሆኖ የሚመላለሰው በኢየሱስ ነው። ሄሎ፣ ያለ ኢየሱስ ማንም ጉልበታም እዚህ ምድር ላይ የለም። እሺ ቆይ ላብራራላችሁ። አንዳንድ ሰው ቅር ይላል። የሰይጣን ነገር ቅር ይለናል ትንሽ። ዲያብሎስ ሊፈትነው ኢየሱስን ከጾም ጸሎቱ በኋላ ከ40 ቀን ጾም በኋላ መጣ ነው የሚለን። እባቡን ፈታኙም ቀርቦ እንዲህ አለው። ምን አለው? ስልጣን ሁሉ ለእኔ ተሰጥቶኛል አይደል? ምን ከማን? ለእኔ ምን ብሎኛል? ተሰጥቶኛል። ማን ያለው? እሺ፣ ስልጣን ሁሉ ለማን ተሰጥቶኛል? ለእኔ ተሰጥቶኛል። ወድቀ ብትሰግድልኝ ምን እልሃለሁ? እሰጥሃለሁ አይደል ያለው? ኦኬ። መጽሐፍ ደግሞ ምን አለ? ስልጣን ከእግዚአብሔር ካልሆነ ደህና ናችሁ? ማን የሰጠው ለሰይጣን? ወይኔ ጉዴ! በሞት ላይ ስልጣን ያለውን ይሄውም ዲያብሎስን አይልም? የመግደል ስልጣን ያለው ማን ነው? እሺ፣ የመግደል ስልጣን የሰጠው ማን ነው? እንትን በራሱ ነው። ያለ እግዚአብሔር። ኦኬ፣ አንድ ጥቅስ ልጨምር። ቆይ፣ እየተገዳደረኝ ያለ መንፈስ አለ ወገቡን እስከ ወጋው ድረስ። ቆይ፣ ሐዋርያት ሥራ ምዕራፍ 17 እኔ ላንብበውና
ከዛ ወደዚህው እንመለሳለን። አንተ ከቆላሲያስ እንዳትወጣ በደንብ ስሙት። ሐዋርያት ሥራ ምዕራፍ 17 ቁጥር 22 ልጀምር። ቁጥር 22 ጳውሎስም በአርዮስፋጎስ መካከል ቆሞ እንዲህ አለ። ይሄ የግሪክ ፈላስፎች ፍልስፍናቸውን የሚያቀርቡባት እንደዚች አይነት የፑልፒት የምንለው አይነት አለች። ቆመው የሆነች ተራራ ነገር ላይ ህዝቡ ይሰበሰባል። እዛ ላይ ቆመው አይዲዮሎጂያቸውን የሚያራምዱባት የሚሰብኩበት ቦታ ነው። እና እንደዚህ አይነት ቦታ ላይ ጳውሎስ አሁን አርዮስፋጎስ የምትባል ሁሉም የሚያውቃት ቦታ ነች። ቆሞ ምን ሊያደርግ ነው? አሁን የእሱም ፍልስፍና ሊያቀርብ ነው። እነሱ በግሪክ ፍልስፍና አዲስ ነገር በመስማት በሚናገር አዲስ ነገር በሚያመጣ ሰው እንጂ ሌላ ስራ የለ። የከተማው ህዝብ ስራው ምንድነው ካሉ ዛሬ ደግሞ ምን ይወራል ዛሬ ብሎ እዚህ አርዮስፋጎስ ጋር መጥቶ ማን መገለጥ አመጣ፣ ማን ምን አይነት ጥበብ ላይ ደረሰ ብለው የሆነ ነገር ብቻ አንተ ዝም ብለህ ወሻክትም ስፈልግ ሰምተው ወይኔ ደስ ሲል ዛሬ ደግሞ ያወራው ብለው ይሄዳል። ነገ ደግሞ ይመጣል። ዛሬ ደግሞ ምን አዲስ ከዚህ ውጪ ስራ የሌለው ህዝብ ነው። እና ጳውሎስ እድሉን ተጠቀመና ጳውሎስም በአርዮስፋጎስ መካከል ቆሞ እንዲህ አለ። የአቴና ሰዎች ወይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። አማልክትን እጅግ ምን ትላላችሁ? ትፈራላችሁ። እመለከታለሁ። ቁጥር 23 የምታመልኩትን እየተመለከትኩኝ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበት መሰዊያ ደግሞ አግኝቻለሁ። ለማይታወቅ አምላክ ብለው ምን ይላሉ? አላዩትም፣ ደግሞ አያውቁትም። ግን ለማይታወቅ አምላክ ብለው የሆነ የሚያመልኩት የጻፉት ነገር አለ። ለማይታወቅ አምላክ እንደምታመልኩት ጽሕፈት ያለበት መሳሪያ ደግሞ አግኝቻለሁ። እንግዲህ ይህንን ሳታውቁት የምታመልኩትን እኔ እነግራችኋለሁ። አውቀዋለሁ ነው ባጭሩ። እናንተ ሳታውቁት ነው የምታመልኩት፣ እኔ ግን አውቀዋለሁ። እነግራችኋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ ነው። እሺ፣ ምኑን? ዓለሙንና በእርሱ ውስጥ ያለውን በሙሉ ምን ያደረገ ነው? የፈጠረ ነው። ዓለሙን አስቡት። ውስጡ ደግሞ እኔና እናንተ አለን። ስንዴ፣ በቆሎ፣ ጤፍ አሉ። ፍጥረት በሙሉ አለ። ዓለምን እንደገና በዓለም ውስጥ ያለ ፍጥረት ሁሉ ምን ያደረገ ነው አለ። ኦኬ፣ ይሄ ዝም ብሎ ሳይሆን የፈጠረ ነው። እርሱ የሰማይና የምድር ጌታ ነውና የሰው እጅ በሰራው መቅደስ አይኖርም። እጅ በሰራው መቅደስ ውስጥ ምን አይልም። ኦኬ፣ ሰማይና ምድርን ምን ያደረገ ነው? እሱ የሰራ ነው። የሰው እጅ በሰራው ውስጥ ምን አይልም፣ አይኖርም። እርሱም ሕይወትንና እስትንፋስን ሁሉንም ለሁሉም ምን ይላል? ይሰጣል። እና አንዳች እንደሚጎድለው በሰዎች አይገለገልም። ቆይ፣ ለጴንጤ መንፈስን ይሰጣል ነው? ለሁሉም ማለት ሙስሊምም ኦርቶዶክስም እግዚአብሔር የለም የሚለውም የሚተነፍሰው በእግዚአብሔር ነው። እግዚአብሔር የለም ይላል፣ ግን የሚተነፍሰው በእግዚአብሔር ነው። ለሁሉም አለ ሕይወትንና እስትንፋስን የሚሰጥ ነው። የዘራኸው የሚበቅለው ባይዘው እግዚአብሔር ደስ የሚለው ባህሪው የሃይማኖት አባል አይደለም። እና ለኛ ግሩፕ አሁን ጴንጤ ሲዘራው የሚበቅል ስንዴ አይለይም። ምንም ይስራው ሕይወትንና እስትንፋስን የሚሰጥ ሁሉም ለሁሉ የሚሰጥ ነው። እኛንን አምጥተን እግዚአብሔርን የኛ ሰፈር አባል ያደረግነው እንጂ እሱ ከዚህ ይለያል። ከኛ መካከል ውጪ ነው እሱ። ሁሉንም አለ ለሁሉ ምን ያደርጋል? የሚሰጥ ነው። አንዳች እንደሚጎድለው በሰዎች ምን አይልም፣ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉት ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑትንም ዘመኖቹን ለሚኖሩበትም ስፍራ ዳርቻን መደበላቸው። ቢሆንም ከእያንዳንዳቸው አሁን እስኪ ያስቡት፣ እግዚአብሔር ከእያንዳንዳችን የራቀ አይደለም። ከእያንዳንዳችን ምን አይደለም የራቀ አይደለም። ግን መርምረው እንዲያገኙት ብሎ አለ ሰጥቷቸዋል። ለካ አንተ የመመርመር መብት አለ። እንትን መንፈሳዊ ነገር በሞኝነት ነው አሜን ብለህ ተቀበል አይደለም፣ መርምረህ ተቀበል ነው ያለው። መርምረው ይቀበሉትና ያገኙት ዘንድ ነው አለ የሰጣቸው። ይሄም ሆኖ ግን ከነሱ የራቀ
ምን ማለት ነው? ከነሱ የራቀ አይደለም ማለት ትዝ አይልም? ጌታ ኢየሱስን አዳኝ አድርገህ ሳትቀበል በፊት አሁን የሟርት መንፈስ በረከቴን የያዘ እያልክ የምትወጋው እኮ ያን የሚሰራ ነበር። ግን ማን ጠብቆን ነው ዛሬ ደረስ ነው? ያኔ እኮ ማንንም አናቅም አይደል? እንደውም አባል ነበር ነው የሰይጣን እና በኢየሱስ ስም አንል አንቃወመው፣ አብረነው እየኖርን ከሞት ሁሉ እየታደገ እግዚአብሔር ከጥፋት አስመልጦ በህይወት አቆመን። ለምን መሰለ? ከኛ የራቀ አልነበረም። እደግመዋለሁ፣ ከኛ የራቀ አልነበረም። ግን እዚህ ውስጥ እንድታዩልኝ የፈለኩት ምንድነው? ሁሉን በእጁ የሰራ ነው። በሰማይና በምድር ውስጥ ሁሉን የፈጠረ ነው። ዓለምንና በውስጡ ያላትን ሁሉ የሰራው ማን ነው? እርሱ ነው። አንዳች እንደሚጎድለው በሰው እጅ ምን አይልም፣ አይኖርም። በሰው እጅ የሚኖር የሚገለገል ፍጥረት አይደለም። ኦኬ። አሁን ቆላሲያስን እስኪ እንመለስ። በሰማይና በምድር ያሉት ሁሉ በሰማይና በምድር ያሉት ሁሉቱ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ከፍጥረት ሁሉ በፊት ደግሞ ምንድነው? በኩር ነው። ይችን ነው የፈለኳት። ከፍጥረት ሁሉ ምንድነው? በኩር ነው። ይሄ ምን ይመስላል? ከፍጥረት ሁሉ በኩር ነው ማለት ሁሉ ከመፈጠራቸው በፊት እሱ ቀድሞ ምን ያደረገ የተፈጠረ ነው የሚመስለው። አማርኛችን ነው እንደዚህ የሚለው። ከፍጥረት ሁሉ በፊት በኩር ነው የሚለው አማርኛ መጽሐፍ ቅዱስ ነው እንጂ በተጻፈበት በግሪክ ወርድ ላይ የሁሉ ነገር መገኛ ምንጩ እሱ ነው። የተፈጠረ አይደለም፣ እንዲገኙ ምንጭ የሆነ ነው ኢየሱስ። ሰማይ ስትለው የተገኘው በእሱ ነው። ምድር ብትለው የተገኘው በማን ነው? በእርሱ ነው። ለዚህ ነው ዮሐንስ ወንጌል ላይ ምን አለ? ሁሉ በእርሱ ተፈጥረዋል፣ ደግሞም ሁሉ በእርሱ ሆነ። ያለ እርሱ የሆነ አንዳች ነገር የለም። ያለ እርሱ የሆነ አንዳች ነገር በስመ አብ። ለምሳሌ አሁን ስንቶቻችሁ ዛሬ ከተኛችሁበት አልጋ ተነስታችኋል? አንድስ እንኳን አያ። ሁላችን የነቃ ነው በእርሱ ነው። አቤት ነው። አንተ ትጉ ስለሆንክ ነው የነቃኸው። ዳዊት ምን አለ? እተኛለሁ አለ፣ እግዚአብሔር ደግፎ ይዞኛልና እነቃለሁ አለ። እዛኛው ኪዳን ላይ እኔ ተኛ፣ የኔ ስራ ምን ማድረግ ነው አለ? መተኛት ነው አለ። ግን ደግፎ የያዘኝ አምላክ ስላለ እነቃለሁ አለ። አንተ ጠዋት ስትነቃ የደገፈ ትዝ ይበል። አንድ አለ ሁሌ ደግፎ ካልጋ የሚያነሳ። በተኛበት የቀሩ ብዙዎች አሉ። ለእያንዳንዱ ዳርቻን ዘመንን የወሰነላቸው ማን ነው አለን? እርሱ የመጀመሪያውን ፕላኑ የመጨረሻውን ፕላኑ ሁላችንን በክርስቶስ ኢየሱስ መጠቅለል ነው። እኔ ኤፌሶን ምዕራፍ 1 ላንብብ። ምዕራፍ 1 ላንብብ ቁጥር 10 ላይ በዘመን ፍጻሜ ይደረግ ዘንድ ያለው አሳቡ በዘመን ፍጻሜ ይደረግ ዘንድ ያለው ምኑ? አሳቡም በሰማይና በምድር ያለውን ሁሉ ስንቱን? ሁሉን በማን? በክርስቶስ ለመጠቅለል ነው። እግዚአብሔር ምንድነው ራእይ ብትሉት በክርስቶስ ይጠቀልላል። በሰማይ ያለው በማን ነው የሚጠቀለለው? በምድር ያለው በማን ነው የሚጠቀለል? በሰማይና በምድር ያለው በሙሉ በማን ይጠቀለል ዘንድ ነው አለ? በክርስቶስ ይጠቀለል ነው። ቁጥር 9 ላይ በክርስቶስ ለማድረግ እንደወደደ እንዳሳቡ። ማን የወደደው? እግዚአብሔር አብ። በማን ማድረግ ወደደ? በክርስቶስ ለማድረግ ነው የወደደው። እንደ ሐሳቡ ነው የሚለው፣ እንደ ሐሳባችን አይደለም። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናል። ምንድነው ፈቃዱ? በሰማይም በምድርም ያለው በክርስቶስ መጠቅለል። ይደግመዋለሁ። በሰማይም በምድርም ያለው በማን መጠቅለል ነው? እሺ፣ አሁን ቆላሲያስ ላይ ያለውን ስሙት። ሁሉ በእርሱና ስሙት፣ ሁሉም በእርሱና ለእርሱ ተፈጥሯል። ኦኬ። አሁን በማን የተፈጠሩት? በእርሱ ተፈጥረዋል። ደግሞ ለማን የተፈጠሩት? ለእርሱ ተፈጥሯል። ይሄ ደግሞ ትንሽ የሚገርም። ሁሉም በማን ተፈጥረዋል? በእርሱ ተፈጥረዋል። በክርስቶስ ኢየሱስ ደግሞ ለማን ተፈጥረዋል? ለእርሱ ተፈጥረዋል። ኦኬ። እኛ የተፈጠርነው በማን ነው? በክርስቶስ ኢየሱስ። ለማን የተፈጠርነው? ለክርስቶስ።
ኦኬ ለክርስቶስ ያልተፈጠረ በክርስቶስም ያልተፈጠረ የለም። ሁሉም በክርስቶስ ተፈጥረዋል። ደግሞም ለማን ተፈጥረዋል? ለክርስቶስ ምን ብለዋል? ተፈጥረዋል። የተፈጠረውን ሁሉ እግዚአብሔር የፈጠረው በክርስቶስ ነው። ደግሞ የፈጠረውን ሁሉ የፈጠረው በማን ነው? በራሱ በክርስቶስ ነው። ደግሞም ለክርስቶስ ኢየሱስ ነው። ስለዚህ ፍጥረት ከተፈጠረበት ውጪ መሆን አይችልም። ህልውና መኖር አይችልም። እግዚአብሔር በክርስቶስ ፍጥረትን ሁሉ መገኘት እንዲችሉ አንደኛ ኢየሱስን የሁሉ ፈጣሪ አድርጎታል። ሁለተኛ የሁሉ ጠቅላይ ወራሽ የተደረገው ኢየሱስ ነው። የሁሉ ጠቅላይ ወራሽ የሆነው ማን ነው? ኢየሱስ ነው። አሁን ይሄ በክርስቶስ ሊያደርገው ያሰበው የማን ሐሳብ ነው? የእግዚአብሔር የራሱ የእቅዱ የፈቃዱ ያሳቡ ነው አለ። ያኔ ኢየሱስ አልሄደም እንብየው አይደለም ያለው። ምን አደረጋለን? በእግዚአብሔር መልክ ሲኖር ሳለ እንደሚቀማ ሳይቆጥር ከእግዚአብሔር መልክነት ወጥቶ በሰው መልክ ተገኘ። በምስሉ እንደ ሰው ተገኛለን እና የባሪያ መልክ ነው የያዘው። የተዋረደ መልክ፣ የኃጢአተኛ መልክ፣ በጣም ቆሻሻ የሆነው የዚህን ዓለም መልክ ያዘ። ግን እሱ ምንድነው? በባህሪው አምላክ ነው። ከማን ጋር ነው ሲኖር የነበረው? ከእግዚአብሔር ጋር። ፍጹም የሆነው አምላክ ዝቅ ብሎ በመካከላችን ተገኘ እና ሰማይን የፈጠረውን አስበው። የፈጠረው ይሄ ትልቁ እግዚአብሔር ትልቁ አምላክ እኔ እናንተ ራሱ እንድንገኝ ምክንያት የሆነው እርሱ እንድንገኝ ምክንያት ሆኖ ያመጣን ውስጥ በፍጥረት መካከል ሰው ሆኖ መጣ። ይሄ ነው የሚያሳብደው። ይሄን አሁን በምንም ጭንቅላት ለመቀበል ይከብዳል። ይሄን ካልተረዳ ነው ወደ ሌላው አንሄድም። እንዴት መጣ ሲባል በአንዲት ሴት 9 ወር በሆዷ ውስጥ ቁጭ ብሎ በስነ ስርዓቱ እንደሰው ስጋ ለብሶ ወጣ። አምላክ ሰው ሆነ። ይሄ ነው የሚያስነቅነው። አንዳንድ ሰውን ኃጢአት ይቅር ተብሏል ሲባል ዋው ሃሌሉያ ይላል። ኖ ከዚህ በላይ እንደውም በጣም ጉድ መባል ያለበት መለኮት ሰማይና ምድርን በሙሉ በእጆቹ ደግፎ የያዘው እርሱ በአንዲት ማፀን ውስጥ ሰው ሆኖ መጣ። የትኛው ይከብዳል? ሄሎ ሰው ሆኖ ምን አደረገ? እንደኛ መጣ። ግን እሱ ምንድነው? እኛን የፈጠረን እሱ እኛን መስሎ መጣ። እሱ ብቻ መሰለ እንዴ? ሰው ሆኖ መምጣቱ እኮ ብቻ አይደለም የሚያስገርመው። እኛ የፈጠርነው እኛ እየያዝን በጥፊ በላ ተናገር ንገረኝ ማን የመታ እያለን ሰው በላዩ ላይ ምን አደረገበት? ተሳለቀበት፣ አሾፈበት፣ የባሪያን መልክ ያዘ። ጸጥ አለ። በሸላቾቹ ፊት እንደሚታረድ በግ ጸጥ አለ። እግዚአብሔርም ጸጥ በሱ ውስጥ ሆነ። እንዳነኩት ልጄን አላለም፣ አልተከራከረለትም። ጸጥ እያለ ግን የሁላችንን በደል ይሸከም ነበር። የሁላችንን ስቃይ፣ በሽታ፣ ህመም ምን ያደርግ ነበር? ይሸከም ነበር። ጸጥ እያለ ገደለን። እኛ ደግሞ እየተናገርን ገደልን። አልሰማው። የኛ ስራ እየተናገርን እየተከራከረን ምን አባሽ ብለን ለመብታችን ቆመን ሰው ገለናል። እሱ ደግሞ ጸጥ እያለን የገደለን፣ ሳይከራከር ገደለን። አፉን ሳይከፍት በሸላቾቹ ፊት ጸጥ እንደሚል በግ እየተነዳ እየታረደ ዝም ብሎ ሁሉን ግን ገደለን። ሃሌሉያ። ምንድነው እንዲያደርገ ስትለው ለአባቱ ታዞ እንጂ እኛም ፈርቶ አይደለም፣ አቅም ስለሌለውም አይደለም። አንድ ጊዜ እንደውም ጠየቁት አይደል? ንገረን ላስርህ አለው። ልፈታ ምን አለኝ? ማን የሰጠው? እሱን የፈጠርከው ሰውዬ ማለት ልሰር ልፍታ ሲልህ ልጄ እንኳን አልታዘዝ ሲልህ እንዴት ነው የምትሆን? እንዴት እንደምን በኩርኩም እኮ እናደመዋለን። አልታዘዝ ሲል ምክንያቱም እኛ ነን አመጣ ነው ብለን የምናስበውና ብዙ ነገር ምን አባክና ደግሞ ላይ ተቀምጠ እየበላ እየጠጣ ደንደሳ በጣውንማ ምናምን ብለው የድሮ እናት የምትለኝ ነው። አይዟችሁ አየ እንትን አለው ማለት ነው። ኢየሱስን ግን ላስረና ልፈታ ስልጣን አለኝ ሲል አይ አባቴ ሰጠው ነው አለው። ማን የሰጠ? እኔ ደግሞ አንተ ፊት እንደዚህ የቆምኩት አለ ለአንተ አይደለም አለ
እንደዚህ ባንተ ፊት የቆምኩት አለ ለአባቴ ነው አለ። አባቴን ታዝዤው ነው የእሱን ፈቃድ ልፈጽም ነው ያለሁት። እሱ በላከኝ መሰረት እንጂ ለእናንተ ደስታ ምን አለንም አልኖርም። እና ዝቅ ብሎ እየተገረፈ እየሞተ ነው እኛ ስናየው። የኢሳይያስ ምዕራፍ 53 ምን ብሎ ገለጠልን? እኛ አለ ስናየው በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው። እኛ ነን የቆጠር ነው። በስማ ምን አይነት ኃጢአት ቢኖርበት ነው ብለን ደመገምንበት። ግርፋቱን ስናይ ስቃዩን ስናይ እኛ በእግዚአብሔር እንደተመታ እንደተቀሰፈ ቆጠር ነው። እርሱ ግን የሁላችንን በደል ተሸከመው። አንተ እግዚአብሔር የቀጣ እየመሰለው እግዚአብሔር ለካኛን የተበቀለው እሱን የተበቀለው እየመሰለን እግዚአብሔር የቀሰፈው እየመሰለን ለካ ከኛ ልብ ውስጥ እግዚአብሔር ምን እያወጣ ነበር? ኃጢአትን እያወጣ ነበር። በሽታችንን እያወጣ ነበር። የሁላችንን በደል በእርሱ ላይ አኖረው። ሃሌሉያ። የሁላችንን ነው ኮሚን ያማኞችን አይለም የሁሉም ያለም ሕዝብ በደልና ኃጢአት በማን ላይ ተከምሯል? እርሱስ በእግዚአብሔር እንደተመታ ቆጠር ነው። እንደተቀሰፈ ቆጠር ነው። ቆጠር ነው ማለት በእግዚአብሔር አልተመታም። የተመታው በእኛ ነው። ቆይ ላብራራ። የተመታው በእኛ ነው። የተናደዱት እነማን ናቸው? ፈሪሳዊ ማለት የስሙ ትርጓሜ ለያይ ማለት ነው። ከፋፋይ ማለት ነው። ሰፓሬት የሚያደርግ ከእግዚአብሔር ዓለም የሚቆጥ ወደ እግዚአብሔር የማያስጠጋ በእግዚአብሔር ስም በሃይማኖት ስም ግን ከእግዚአብሔር ምን የሚያደርግ የሚለይ እኮ ነው። ሰዎቹ እየተናደዱ ጥርሳቸውን እያፋጩ ለው ላይ ያላቸውን ቁጣ በሙሉ ምን አደረጉት? አዘነቡበት። ጭራሽ የእስራኤል ሕዝብ እኮ እንትኑን ሲበላ መናውን ከሰማይ እያወረደ ምንድነው እያበዛ እንጀራ ሲያበላቸው ሃሌሉያ እያሉ ሆዳቸውን እያሸሽ አቤት 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 ይሄ ነው በቃ መሲህ ማለት ያለ ሁሉ ትንሽ ቆይቶ ምን አለ? እጁን አንስቶን ስቀለው። ካን ኢማጂን ምን በለው? ሌላው ተወ ያልበላ እንኳን ቢሆን እንደዚህ ስቀለው ያለ የበሉት እኮ ታሪክ ሲናገሩ ሰምቷል። አንተ በስመ አብ ለጉድ እኮ ነው የበላ ነው እያለ ኮርቷል። ደግሞ ኢየሱስ ያብዛው እንጂ ሲበዛ ይጣፍጣል። አንተና ማአት ረጅም ሰዓት ከተቁላላ ወጥ በላይ የኢየሱስ ይጣፍጣል። 7 ዓመት ከተጠመቀ ወይን በላይ ውሃውን ሲቀይረው ይጣፍጣል። እና ይሄ ቆርሶ ባርኮ ሰጣቸው ሲል ይጣፍጣል። ከሽክሸዋል እኮ እንደዚህ ቅምስ እንደዚህ በምላስ እኮ አይደለም ያደርጉት። ጠግበው ነው የተረፋቸው የሚለው። ሲሰበሰብ ግን 12 መሶብ ነው። እና ይሄንን ታሪክ ሰምተዋል። 5000 ሰው ነው። ዝም ብሎ እኮ አይደለም። በዛን ጊዜ በነበረው ቁጥር 5000 ሰው ሲረጭ አስበው በየቦታው እንደ ወንጌል ስርጭት ቢያንስ ከአንድ ቤት አንድ ሰው አለ ብዬ እጠረጥራለሁ። ለእርሾ እግዚአብሔር የተጠቀመበት በልተዋል። ቢያንስ እንኳን ይህን ስናሰምተዋል እኮ ግን ምን እያሉ ነው የጮሁት? ስቀለው። ግን ማንን ፍታልን? በርባንን ፍታልን። በርባን በዘመኑ ያለ አደገኛ ቦዘኔ እኔ ነኝ ያለ ማፊያ ነው። ጉልቤ የሚባል ነው። እየወሰደ ልጆቻቸውን ምናምን ሃንግ የሚሰራ ነው። የሰፈር ምንድነው ማፊያዎች የማፊያ ፊልም አይታችኋል? የሚያደራጅ እንደሱ አይነት ሰውዬ ነው እኮ። እና እሱን ምን በለው? ፍታው። ይሄኛውንስ እንደዛ እየጮሁ እሱ ደግሞ ታያለሽ ቆይ እያንዳንድሽ ነው ብሎ ማጥፋት ይችል ነበር ብሎ አላጠፋንም። በሸላቾቹ ፊት እንደሚታረድ በግ ምን አለ? ዝም አይደንቅም? ዝምተው ግን መጽሐፉ ዝም አላይለንም። የሚደንቅ የዕብራውያን ጸሐፊ ምን አለ? ሊያድነው ወደሚችለው ጮኸ ይላል። እንዴት ነው የጮኸው? አልተናገረም እኮ ግን በውስጡ አንድ አለ የሚጠጋው የሚጮህበት። አድነኝ ብሎ የተጠጋው ማን አለ? መለኮት አለ። ወደ እግዚአብሔር ይጮህ ነበር፣ ወደ አባቱ ይጮህ ነበር። እግዚአብሔርም ከሱ ጋር ምን አረገ? ተባብሮ ዝም። ሲገርፉት ዝም፣ ሲቆጡት ዝም። እኛ ደግሞ ስናየው በእግዚአብሔር እንደተቀሰፈ እንደተቆጣ ቆጠር ነው ይላል እኮ። ራስ እየቀሰፍክ ስቀለው እያልክ በእግዚአብሔር እንደተቀሰፈ ነው የምንቆጥረው። ማለት ትንሽ አይከብድም? ሰው እኮ እንደዚህ ነው። ድርግም አድርጎ ግን ጌታ ነው። ጨጓራ በሽተኛ አድርጎ እኮ ነው አቃጥሎ እንትን ነው መማሪያ ነው ይላል። ጨጓራ ሲዞህ ራሱ መማሪያ ነው የሚል እኮ አለ።
እስኪ አንተ ጨጓራ ማስያዝ አቁምና እግዚአብሔር በሌላ አይደል? ሰዎች ሲታመሙ ምንድን ነው የምንለው? እግዚአብሔር ይማርህ ብለህ ነው እንወጣለን። ምን እያለ ነው? እግዚአብሔር ነው እንደዚህ አድርጎ ያስቀመጠህ እግዚአብሔር ነውና እሱ ምን ይበልህ? ይማርህ ነው፣ ያሳመመህ ነውም ይምርህ። ከማረህ ትነሳለህ፣ ካልማረህ ግን እዛው አልጋ ላይ ትቆያለህ ነው። ለማንኛውም በእግዚአብሔር እንደተቀሰፈ እንደተመታ ቆጠር ነው። እሱ ግን የሁላችንን በደል ተሸከመ፣ ህመማችንን ምን አለ? ወሰደው። ሃሌሉያ። ምን በደላችንን ምን አደረገ? ተሸከመ። ህመማችንን ምን አደረገ? አይገርምም? ወሰደው ማለት ምን ማለት ነው? ወሰደው ማለት እንደዚህ ነው። ወሰደው። ቆይ ይሄው ስልክ ይሻላል። አሁን ይሄ ስልክ ምን ብየዋለሁ? ወስጄዋለሁ። የማን ነበረ? እሱ ጋር የነበረውን ምን አረኩት? ወሰድኩት። ማን ጋር ነው ያለው? ልክ እንደዛ በሽታህን ወሰደው። አንተ የምትንቆጠቆጥበትን የምትናደድበትን ብስጭትን ወሰደው። ደም ግፊትን ወሰደው። የሆነ ካንሰርን ወሰደው። የሁላችን በደልን ምን አደረገው አለ? ወሰደውና በሰውነቱ ምን አደረገ? ተሸከመው። ምን አደረገው? ተሸከመው። እኛ ስናየው በእግዚአብሔር ተቀሰፈ አለን። እሱ ግን በእግዚአብሔር ሳይሆን የተቀሰፈው በእኛ በሽታ ነው የተቀሰፈው። በእኛ ኃጢአት ነው የተቀሰፈው። በእኛ ችግር ነው የተቀሰፈው። እግዚአብሔር እጁ አልነበረበትም። እኛ ነን የቀሰፍነው። የሁላችንን በደል በእርሱ ላይ ምን አደረገው? አኖረው። በደል የሚባለው እንዳይኖር ሰው ውስጥ በደል የሚባለውን በሙሉ ሰብስበው ኢየሱስ ላይ አኖረው። ኢየሱስ ደግሞ በሸላቾች ፊት ጸጥ ብሎ ተሸከመና የሚያደርጉትን ያውቁታልና። ምኑን አያውቁትም? እኔ እቺ ታስገርመኛለች። የሚያደርጉትን አያውቁትም ማለት አንተ ስትመታ ራሱ አታውቅም ማለት ነው። ስቀለው የሚለው ግን ምን እንደሚያደርግ ምን አይልም። ምን ማለት መሰለ? አያውቁትም ሲል እኔ የሚገባኝ ኃጢአትን እየሰጠኸው እንደሆነ አታውቅም። ቁጣህን እየሰጠኸው እንደሆነ አታውቅም። የሆነ በሽታን እየሰጠኸው እንደሆነ አታውቅም። አያውቁትም አለ። ለምን? የማይገባው ሰው ላይ ነው እየሰደዱ እያላከኩ እየጨመሩበት ያለው። እሱ ግን ንጹሕ ነበረ። ስለ ሁላችን ግን ታልፎ ሞተ። መስቀል ላይ ጮኸ፣ የሚያደርጉትን አያውቁምና ይቅር በላቸው። ምን በላቸው? እኔና እናንተስ ብንሆን ጌታዬ አንድ ጊዜ ነው ምንል። ሳምሶን ትዝ ይላል። አንዴ ፍቀድልኝ ልፍጫቸው እኮ ነው ያለው። አንዴ ፍቀድልኝና አለ ይህንን ህዝብ ልረሽ ነው አለ። ጸጉሩ ሲያድግለት እኮ በህይወት ከገደላቸው ይልቅ በሞት የገደላቸው በለጡ ነው። ኢየሱስ እኛን ደግሞ እንዴት ነው የገደለ? ይቅር በላቸው እያለ ነው የገደለ። አሟሟቱ ከኃጢአተኞች ጋር፣ መቃብሩ ከባለጠጎች ጋር ይላል። ሲሞት እንደምንድን ነው የሞተው? እንደ ወንጀለኛ እንደ ኃጢአተኛ ነው። ሲቀበር ግን እንደ ባለጠጋ ነው። የአርማቴው ዮሴፍ እኔ ነኝ ያለ መቃብር ገዝቶ አስቀምጧል። ባለጠጋ ሰውዬ። ከዛ ኢየሱስን አውርደው የት? በዮሴፍ መቃብር አኖሩት። አሟሟቱ ከኃጢአተኞች ጋር፣ መቃብሩ ግን ከማን ጋር? ከባለጠጎች ጋር። አሁን የባለጠጋ መቃብር ነው። አየህ፣ መክደኛ ያለው ጠባቂ ምናምን እንዲደረገ መክደኛ የተደረገለት እኮ መቃብሩ ራሱ ስፔሻል ትንቢት እንዳይሻር እግዚአብሔር የተናገራት ቃል መፈጸም ስላለበት ሁሉን ከፈጸመ በኋላ ግን እግዚአብሔር የሞትን ጣር አጥፍቶ አስነሳው ይለናል። ሃሌሉያ! የሞትን ጣር ምን ብሎ አጥፍቶ አስነሳው። ለምን አስነሳው? እናንተ ናችሁ የገደላችሁት እንጂ ልጄ ንጹሕ ነው። ሃሌሉያ! በደል የለበትም፣ ኃጢአት የለበትም። በወንጀለኛ መቅጫ ሕግ ልትቀጡት ብትፈልጉም እግዚአብሔር እሱ ግን ምንም ወንጀል የሌለበት መሆኑን አስነስቶ መሰከረለት አለን። የኛ የመጨረሻው ስልጣን ዲያብሎስ ያለው ስልጣን የመጨረሻው ምንድነው? መግደል። ኢየሱስን አስነሳው፣ ከሞት በላይ ሆነ። ስለዚህ ሌላ ስልጣን የለም። የመጨረሻው ስልጣን ሞት ነበረ። ሰው ሁሉ ደግሞ በሞት ፍርሃት ቀንበር ውስጥ ነበር። ኢየሱስ ከሙታን ተነሳ። እግዚአብሔር የሞትን ጣር አጥፍቶ ምን አደረገው? አስነሳው። አንድም ጉልበታም አሁን የለም። ጉልበት ሁሉ ተሰብስቦ ለኢየሱስ። ሞት የመጨረሻው ባለስልጣን እንኳን ተሸንፏል። ኧረ ሃሌሉያ! እስኪ ሞቴ ተሸንፏል ይበላል። በኢየሱስ ድል ተነስቷል ይበላል። የሞትን ጣር አጥፍቶ እግዚአብሔር ምን አደረገው?
ሕያው መሆኑን ደግሞ ዝም ብሎ አስነስቶ ይዞት ላጣላለም እኮ ሕያው መሆኑን 40 ቀን እያሳያቸው 40 ቀኗ ምን መሰለ? ሕያውነትን ማየት አለብን። ይበላል፣ ይጠጣል፣ አብሮ ያሳልፋል። የመጀመሪያው ሙሴ ትዝ ይላችኋል። ሙሴ የመጀመሪያ ከግብፅ ከወጡ በኋላ 40 ቀንና 40 ሌሊት በሲና ተራራ ወጣ። 40 ቀንና 40 ሌሊት ሲና ተራራ ላይ ሲወጣ እጁ ላይ ምንድነው ይዞ የመጣው? ሕግ ጽላቱን ይዞ መጣ። ልክ ጽላቱን ይዞ ሲመጣ ህዝቡ አሸሼ ገዳሜ ላይ ነው፣ ሌላ ታሪክ ውስጥ ነው። በንዴት ወስዶ የተቀበለውን ምን አደረገው? ጣዖት የሰሩት ላይ ወረወረው፣ ተሰባበረ። ሁለተኛ ጊዜ ምን አለው እግዚአብሔር? ሰባበርከው አይደል? አምላኬ እንደ ባለጠግነቱ መጠን ይስበርህ አይደለም። ሌላ ቀርጽ አምጣና እኔ እጽፍልሃለሁ አለው። የመጀመሪያውን ኦልሬዲ ምን ብሎታል? ሰብሮታል። ከዛ ሁለተኛ ተላከ። ሁለተኛውን ራሱ ጠርቦ ይዞ ወጣ። ሌላ 40 ቀን 40 ሌሊት ምን አረገ? ሰርቶ እዛው ቆይቶ አስጽፎ ይዞ መጣ። ሁለተኛውን ይዞ ሲመጣ ግን አልወረወረው። ወስዶ በክብር የት ነው ያደረገው? ቅድስተ ቅዱሳን ታቦታ ውስጥ ነው ያስቀመጣል። የመጀመሪያውን 40 ኢየሱስ መጣ። በምድረ በዳ ተንከራተተ። 40 ቀንና ሌሊት በረሃብ በጾም በምናምን ተንከራተተ። ተፈተነ፣ ተመረመረ፣ ቼክ ተደረገ። እንከን የለበትም። ሰይጣን ለጊዜው ተለየው። ከዛስ ከሞት ሲነሳ ደግሞ ሁለተኛው 40 ግን በቅድስተ ቅዱሳን የሚገባ ነው። እንደ መጀመሪያው 40 የሚወረወር አይደለም። ስለዚህ አሁን ሁለተኛው 40 መግባት ስላለበት ሙሴ ሕጉን አስገባ። ሁለተኛውን 40 ኢየሱስ ከሞት የተነሳው ራሱና ደሙን ይዞ ወደ ሰማያዊቷ ስፍራ ወደ ቅድስተ ቅዱሳን የገዛ ደሙን ይዞ ልስገባ። ሃሌሉያ! ስራው አልቋል ብሎ ማንም ከዚህ በኋላ በፊቴ እንዳይቆም ብሎ በላይ በሰማይ በታች በምድር ከምድር በታች ያለ ፍጥረት ሁሉ ለእኔ ይንበረከካል ብሎ ስምን ሁሉ ምን አረገው? ሰጠው። ሃሌሉያ! ብቸኛ የሲኦልና የሞት መክፈቻ እጁ ላይ ያለ፣ ሲኦልን ራሱ ቆልፎት የወጣ፣ ሞትን ራሱ ሻጣፕ ብሎት፣ አፍን አትክፈት ብሎት፣ መውጊያ የታለ ብሎት ዘግቶት የወጣው ኢየሱስ። ኧረ ሃሌሉያ! ያንቺ ጌታ እኮ ነው፣ ያንተ ጌታ እኮ ነው። ሰብሮት ሄዷል። በሰማያዊ ስፍራ በግርማው ዙፋን ቀኝ እግዚአብሔር ምን አደረገው? አስቀመጠው። ከምን በላይ? ካለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይ አስቀምጦታል። አልሰማው? ምን ብሎታል? አየው? ያመንከው ጌታ የሰፈር ጎረምሳ አይደለም። በስንዴ ወረፋ የመጣ አይደለም። ያመንሽው ጌታ ከሁሉ በላይ ነው። እዚህ ምድር ላይ ቢሆን ብቸኛ አምላክ እሱ፣ በላይ በሰማይ ቢሆን ብቸኛው እሱ፣ ታች ብትወርድ ብቸኛው። ሃሌሉያ! አለ እና ይሄንን አለ ወደ ታች ጥልቅ ገብቷልና ሰምጧልና ዝቅ ብሎ ወርዷልና አለ ከሁሉ በላይ ከፍ ሊል ዘንድ ይገባል። ለምንድን ነው ከፍ የሚለው? ሁሉን ይሞላ ዘንድ። አልሰማው? ምን ይል ዘንድ? ሁሉን ይሞላ ዘንድ። በሱማ ይሞላ አንዳች ፍጥረት። አሁን አንዳንዱ ሄደ ወንጌል ስትሰብከው ዘርበል ምናምን ትናንት የመጣችሁ ምናምን ይልሃል። ይመጣበታል ሰውየው። ንጉሳችን ኢየሱስ ይመጣበታል። ሲመጣበት ትናንት በስንዴ የመጣ አይልም። ጉልበት ሁሉ ይንበረከክና ያው አለ የተባለ ጉልበታ አሁን የምትቸገርበት ልቡ ጠማማ ነው የምትለው ኢየሱስን ለማመን ለመቀበል በጣም ተግዳሮት ውስጥ አለ የምትለው እሱ ሲገለጥበት ፌንት ይበላል። አንድ ሰው ላሳያችሁ። ከኃጢአተኞች ዋና ቤተ ክርስቲያንን በቅናት ያለ ልክ ያሳደደ እስከ ውጭ ሀገር ድረስ አሳድር ነበረ። ይኸው ልክ በመካከል ደማስቆ ላይ ተገለጠለት። ልክ ሲገለጥ ምን ያለ ይመስላል? ጌታ ሆይ አደርግልህ ዘንድ ምን ትወዳለህ? ነገ ኢየሱስ ይመጣል። ልክ ሲገለጥ ፍጥረት በሙሉ ጌታ ሆይ ብሎ ይንበረከካል። አደርግልህ ዘንድ ምን ትወዳለህ? አልገባቸው? ይኸው ፍጥረት ሁሉ እኮ ነው ያልኩት። አንድም ፍጥረት የማይንበረከክ የለም። ዛሬ የምታየው ተግዳሮት አንተን ያቃተ ሁሉ ሳይቀር በሽታ በለው ምን በለው
ማሸነፍ ያቃተ በክርስቶስም ማምነ የሚታገል ሁሉ ደግሞ በጎረቤት በአካባቢ በምናምን ጠንቋይ ቤት ሄዶ አስመተተብኝ ምናምን የምትለው ሁሉ አይነ እያየ ፍጥረት በሙሉ በላይ በሰማይ ያለው በታች በምድር ያለው ከምድር በታች ያለው ሳይቀር ተንበርክኮ ጉልበት ያለው ሁሉ ተንበርክኮ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይላል። ሄሎ ለካ አንተ እሱን መቃወም የሚችል የለም። አልሰማሁም። እሱን መቃወም የሚችል ለካ እሱን መገዳደር የሚችል አንተ በጣም ጉልበታም እኮ ነው። ከካህናት አለቆች እኮ ደብዳቤ ይዟል እኮ ሰውየው እኮ ደብዳቤ አለው። ቅዱሳን እኮ ፈርተውት የሚሮጡለት ነው። ኢየሱስ ነው ፈርቶ ያሮጠለት። ልክ ሲገለጥ ወደቀና እኔ ኢንስታንት ሚራክል ማለት ይሄ ነው። ይኸውልህ ኢንስታንት በአንድ ከልበ ጠማማነት በቅጽበት ኃይል ጌታዬ ትላለህ። ምንድነው ያደረገው ስትል ይኸው መገለጡ። አንተ በመገለጡ የሚሻሩ ብዙ ነገሮች አሉ። ለዛ ነው የምንናፍቀው ከብዶን የምንቃትተው በመገለጡ የሚሻሩ ስላሉ መገለጡ የሚያስወግዳቸው ስላሉ ህልውናው የሚያጠፋቸው ስላሉ ዛሬ ከብዶን የምንቃትተባቸው ሁሉ ለጌትነቱ ይንበረከካል። ንጉሳችን ኢየሱስ አምላካችን ኢየሱስ የሰፈር ጎረምሳ አይደለም። ሄሎ ሰዎች እንደሆነ ጀሉት አይደለም። ዛሬ የሆኑ ሰዎች እንደሚያወሩበት አይደለም። የቱም ያክል አቅም ያለው ጉልበት ያለው እንዳትል ስሙን እንዳጠራ ብሎ አንተን ለማንበርከክ የሚሄድ ሁሉ አይተናል። በታሪክም ሰምተናል። እነ ተስፋዬ ጋቢሶን ወፌላ ላይ ጎረፉት የቸርች ሽማግሌ አርጓቸው አይተናል። ሃሌሉያ። በመጽሐፉ ብቻ ሳይሆን በታሪክ አይተናል። እኔ በደርግ ጊዜ ወታደር ነበርኩ እግዚአብሔር የለም ነበር ያሉ ብዙዎች ናቸው። የለም ባሉበት አፍ እንዴት እንደሚያበረክክ እኔ ነኝ የሌለሁት ምናምን ብሎ አያስፈራራህም እኮ። ይመጣና ቂምህን ይበላዋል፣ ጥላቻህን ይበላዋል፣ በፍቅሩ እሳት ይበላውና ጌትዬ ትላለህ። አዳኜ ከአንተ ወደ ማን እሄዳለሁ? ምን አደርግልህ ዘንድ ትወዳለህ? የሚያስብል ይቻል። ባስቸገረህ አትቸገር በሉት። ያንበረክከዋል በሉት። ያንበረክከዋል። እኔ ሕያው ምስክር ነኝ። እህቴ ወደ ጌታ ስመጣ በጣም ሜጀር ዋን ለሆነው ለአባቴ አቃጥሬ ፌሮ ይሄ ቢም የሚሰራበት ፌሮ ታውቃላችሁ? አታውቁም እናንተ? የድሮ ፌሮ የዛሬው አይደለም። ከ20 ምናምን ዓመት በፊት ያለ ፌሮ እንትን ፌኩ ቻይና ምናምን ሳይመጣ በፊት ፌሮ በሱ ረጅም ፌሮ 1 ሜትር ከምናምን 1 ሜትር ገደማ የሚሆን ፌሮ በሱ ነው የተቀጠቀጠችው። እኔ ደግሞ ቆሜ አንጀቴ ቅቤ እየጠጣ ሳይ በላት እያልኩኝ በላት ባልኩበት አስገራፊው ዛሬ ያድናል እያለ ነው። ይኸው በመካከል ቆም ያለው እኮ ስንቱን አስገርፍ ያለው እኮ እየተከታ ቸርች ድረስ ከጀርባ እንደዚህ በድብቅ እየሄድኩ ተደብቄ ሰው ሳያያት በሹል እንትና የምትሄደው በተሹልክልክ ብላ ስለምትሄድ ተሹልክልኬ ተከትዬ ስትገባ ማታ እንገናኝ ብዬ ስገባ አይቻታለሁ ባይኔ በብረቴ እዛ ጴንጤዎቹ ጋር ሃሌሉያ እያለች ነው ብዬ ይኸው ዛሬ አትፍራ በለው። የሚቃወምህን አትፍራው ማለት የገሃነም ደጅ አይቋቋመትም እንኳን ማንም ሊቋቋመው የማይችል ክርስቶስ የሚል መገለጥ መጥቷል። ካለቅነት ከስልጣና ከጌትነት በላይ የሆነው ታላቁ ጀግና አላህ። አልሰማችሁኝ? መገለጥ መጣልኝ። አሁን እኔ ጌታን አግኝቼ ወደ ቸርች ስገባ ያችት ከኋላ ሚስቴ በድንጋይ ነበር ከጀርባ ጠብቃ ግው ትሰጠን ነበር። ከጀርባ እኮ ነው። ምክንያቱም ለእምነቷ ቀንታ ለሃይማኖቷ ቀንታ ቸርች የሚገቡትን እነሱ ቤት ጎን ነው ቸርቹ እና ወደዛ ስትገባ የኮብልስቶን እንትን ያገኛል።
ታዘንባለች ማለት ከግብረ አበሮቿ ጋር ይቀጠቅጡናል። ስትገባና ስትወጣ ውስጥ እያመለከ ራሱ ዷ ሲል ትደነግጣለህ። አንተ ከበሮ አይደለም ኮብልስቶን ነው የሚጮኸው። ይኸው እግዚአብሔር ዛሬ ማርኳት። አይገርምም? ለዛውም የፓስተር ሚስት ሆነች። ማንም ጉልበታም ለዚህ ስም ይንበረከካል። ሲያንበረክክ በግድ መሰለህ? የሆነ አፈሙዝ ጠምዶ ምናምን ነግር ያለው ምናምን ብሎ እኮ አይደለም። በፍቅሩ ያንበረክከዋል፣ በመገለጡ ያንበረክከዋል። ልክ ሲበራለ ሰው ሁሉ እጁን ይሰጣል። ጌትዬ ብሎ ይወድቅለታል። አለ ልዑል ሁሉን በስልጣኑ ቃል የሚገዛ ከሰማያት ከምድር ሁሉ በላይ የሆነ ሁሉን በሁሉ እንዲሞላ ከሙታን የተነሳ ኢየሱስ እሱ ጌታ ነው። እምቢ ያለ ፍጥረት በሙሉ በእግዚአብሔር እግር ስር ይንበረከካል፣ ይንበረከካታል። እኛ የተንበረከክ ነው ለማመሰል ነገር ለራሳችን እኮ ነው። እሱን እኮ ነው። አይ አንተ ዞር በል ብትለውም ምንም አይሆንም እኮ። ስለሚወድ ግን ያንበረከካል። ተቃወምከኝ አይደል? የተቀባ ሜጀር ዋን ሚሆንስ እኔን ተቃወምከኝ አይደል? እሳታውን አወርዳል። ኢየሱስስ ካወረደ የሚያወርደው የፍቅር እሳት ነው። ከዛ ትቀልጣታለህ። ወይኔ ትላለህ። ምን ሆኜ ነው? እንዴት ነው የተቃወሙት? እኔ ግን ያመኛል ወይ ትላለህ። ራሱን ያለ ምስክር መቼም አይተው። አንተ አሁን ተራ ሰው ትመስላለህ እንጂ ለአካባቢው የእግዚአብሔር የምህረቱ ዕቃ ነህ፣ የምህረቱ መገለጫ ነህ። ይኸው ምን እያለ መሰለህ ለሌላው፣ ይኸው የምታውቀውን አመፀኛ ቀየርኩት፣ ለወጥኩት፣ አንተም ላይ እያለ ነው፣ እያለብህ ነው እኮ። ጳውሎስን ለምን ይመስላል ዋናውን የመረጠው? ዋናውን የሚመርጠው እግዚአብሔር። ሌሎቹ ምን እያለ ነው? ይሄን ሰውዬ ከተቀበልኩት እያለ እኮ ነው። ፈሪሳዊ ይባክና ነው እኮ። ይሄን ሰውዬ ተቀበልኩት፣ ይኸው እኔን እኮ ነው፣ ይኸው ተቀበልኩት እያለ ለእኔ ለቤተሰቦቼ ሕያው ምስክር አረገ። አስገራፊው እንዲገረፍ ደግሞ ዝም የሚል መሰለህ እንዴ? ያቺ ፌሮ እኮ እኔን አገኘችኝ ቀን ጠብቃ ቀን ጠብቃ። ደግሞ የሆነ ወንጌል ሰብኬ ቢሆን እኮ ጥሩ ነው። ቤት ውስጥ ቸርች እሑድ ቀን አምልኬ መጥቼ እንትን ከፈትኩ። ምንድን ነው? ኦዲዮ ባይብል ሚሽነሪዎች ይዘዋት የመጡ ትንሽ ከዚህ ስልክ ግማሽ የምትሆናለች እና ትንሽ ናት። በኦዲዮ ታነብልሃለች። መስማት ለማይችሉ ማነው ማንበብ ለማይችሉ ለእናቶች ለትልልቅ ሰዎች ተብላ ነው የተሰራችው እና ገጠር ላይ ምናምን ላሉ ነው የተሰራችው። እሷን አግኝቼልሃለሁ። አንዳንድ ሰነፍ ሚሽነሪዎቹ ሲሰጡት ይሸጣልና ገዛው። እኔ እሷን መጥቼ ቤት ፕሌይ ስላት የማቴዎስ ወንጌል ምዕራፍ 1 ትላለች። ከየመኝታ ቤት ብድግ ብለው መጥተው ወስደው አሁን የማቴዎስ ወንጌል እኮ ነው ያለው። ምንም እኮ ቁጭ ብያለሁ ሶፋ ላይ ሹ ሲያርፍብኝ ብቻ ሰማይና ምድሩ ቢጫ ቀይ አረንጓዴ ምንድነው? ስጋ መጽሐፍ ቅዱስ ቀጥ ብለው ወጣ ተብዬ ተቀጥቅጬ ያኔ ወጣው እና ስወጣ ታውቃለህ፣ መሀል አስፋልት ላይ በፊት ቢሆን እኮ እኔን መረግዴ ምናምን እኮ የምለው እየሄድኩኝ መንገድ ላይ ለዚህ ክብር ስላበቃኝ ተመስገን ብዬ ተንበርክኬ አለቅስልሃለሁ። ለምን? ከአንተ ጋር ኢየሱስ ስላለ። የሆነ ወንጀል ሰርተህ አይደለም፣ ሰርቀህ አይደለም፣ አጨበርብረህ አይደለም። አሁን መጽሐፍ ቅዱስ ጭራሽ የእግዚአብሔር ሕያው ቃል እንዳይከፈት የሚል መንፈስ አለ። አዎ ዋናውን ከቤቱ ያድናል። እመኑኝ፣ ለቤተሰቦቻችሁ እናንተ ሕያው ምስክር ናቸው። አንዳንድ ቤተሰብ አሁን እልህኛ እንትን አለ፣ አስቸጋሪ በቃ ሽማይል እና አንተን ለውጦ ያሳያል። አባቴ ልጅ ወልጄ መከንኩ ብሎ ጫት ይዤ ሲሄድ አልቅሷል። በዛው ባለቀሰበት አፍ ምን አለ? ሲያየኝ ጴንጤ ሆኜ ሲያየኝ ልብስ ቀይሬያለሁ። በደንብ ስሙ። ሲያየኝ እኮ ነው። ሶኒ ኤሪክሰን የምትባል ሞባይል ገዝቼልሃለሁ። የመጀመሪያ የምነች በጣም የምትገርም ናት። የሀብታም ነች እሷ። ያኔ ዛሬው ሳይሆን የሀብታም ነች። እሷን ይዣለሁ ምናምን ሸሚዝ ቀይሬ ምናምን። ምክንያቱም የመጨረሻ ቦርኮ ነበራ መመስለው እና እንደሷ ፏ ብዬ ምናምን ስወጣ ሲያይ በቃ በራሱ መንገድ እኮ ነው። እንኳን ጴንጤ ሆነ አለ።
ምን መሰለህ እርግጠኞች ናቸው አንተ ጋር ያለው የሚቀይር እንደሆነ የምህረት አምላክ እንደሆነ እንደነሱ ፈራጅ እንዳልሆነ እኔን አሳይቷል እኮ አንቺን አሳይቷል እኮ የምህረቱ መገለጫ መድረኩ አንቺ ነሽ አንተ ነህ አንቺ ነሽ እኔ እናንተ ለእግዚአብሔር ሕያው ምስክሮች ነን ምን ነበብ ጳውሎስ እንደዚህ ያለ በቀለም ያይደለ በመንፈስ የሆነ መልእክቶቻችን ናቸዋል ደብዳቤ ናቸዋል የእግዚአብሔር ደብዳቤ እኮ አንተ ነህ ትናገራለህ ዝም ብለህ ትናገራለህ ድምፅ ነህ ለእግዚአብሔር ወንጌል ነህ ለእግዚአብሔር የምህረቱ መገለጥ ነህ እግዚአብሔር እንዲህ አይነቱን ኃጢአተኛ ተቀብየዋለሁ እንዲህ አይነቱን የሰፈር ጎረምሳ አስቸጋሪውን ተቀብየዋለሁ የዓለም ሕዝብ አይከብደኝም ነው አይከብደኝም እኔ ግርማለሁ እኔን ማዳኑ ያስገርመኛል ምን አስቦ ነው ብለህ ራሱ አታስብም አንዳንዴ ምን አይቶብኝ ነው ግን የምህረቱ ጥግ በደንብ ስሙኝ የእግዚአብሔር የምህረት ዕቃዎች ነን እኔ አሁን የሌሎቻችሁን አላወኩም እንጂ ከኔ የባሳችሁ እኮ ብዙዎች አላችሁ እዚህ ያለ ነው ለጉር ነን ሁላችንም የምንተርከው አንድ ነገር ቢኖር እግዚአብሔር እንደ ክፋታችን መጠን አልመለሰልንም ሁላችን አፋችንን ከፍተን የምንናገራል ኧረ እሱ መሐሪ ነው ኧረ እሱ ይቅር ብሎኛል በእሱ ነው ዛሬ ያለሁት የምንል ሕያው ምስክሮች ነን አንተን ደግሞ በቅርብ የሚያውቅሃል ሰፈር ውስጥ የሚያውቅህ ጫት ይዘህ ስትዞር የሚያውቅህ ስትሳደብ የሚያውቅህ አይደል የለም እናንተ ሰፈር አለ በየአካባቢያችን እንደሱ የሚያውቁን አሉ እኮ እነሱ መካከል እግዚአብሔር አንተን ያቆምህና ሲያዩ ምን የሚሰማቸው ይመስላል እግዚአብሔር ሕያው ነው አለ መቀየር ምን እላለሁ አሁንም ሰው የሚቸገርባችሁን ነገር ቀይሮ ያሳፍርባታል የከበደን እኛ አሁናል አንዳንድ ሰው ምናምን ብሎ የሚነክስበት እኛ ውስጥ ያለ እንኳን ነገር ሳይቀር ዛሬ በፍቅሩ እሳት ይባላል ከውስጣችን ታጥበው ይውጣ በጌታ በኢየሱስም ይንበርከክ እና ጳውሎስ ምን አለ ስለዚህ ምክንያት አለ ስለ የትኛው ከሞትም አለ የመስቀል ሞት ከሞትም የውርደት ሞት ከሞትም የወንጀለኛ ሞት የኃጢአተኛ ሞት ከሞትም እንኳን የነውር ሞት አለ ስለዚህ እስከ መስቀል ሞት የታዘዘ ሆነ ስለዚህ እግዚአብሔር አለ ልክ ከፍ በልክ መሰለን ምንም ልክ የለም እሱ ከፍ ያለበት ይሄ አለ ከሁሉ በላይ የወረደው ከሁሉ በላይ ወጥቷል ለምን ይወጣል ስትለው ከፍ ብሎ ሁሉም በሁሉ ምን ያደርግ ዘንድ ይሞላ ዘንድ እኔ እናንተ ደግሞ የእሱ ሙላቱ ነን ቤተ ክርስቲያን እሱ ምድሪቷን ለመሙላት የሚጠቀምባት የእርሱ ሙላቱ ናት እስኪ በእኔ ምድርን ይሞላል ፍጥረት ሁሉ ለኢየሱስ ይንበረከካል አይደንግም ጉልበት ሁሉ እኮ ነው የሚለው አንዳንድ ጉልበቶች እኮ አይደሉም ሁሉም ጉልበት ስንል እንደ አይነቱ ጉልበት አይመስለኝም አቅም የሚለው ሰው አለኝ የሚለው የሚመካበት ሌላው ለሌላው ዓለም በረከክም ያለበት የተመካበትን ነገር እግዚአብሔር ሁሉንም ምን ያደርገዋል አለ ጉልበት ሁሉ ይንበረከከና ተንበርክኮ ዝም ይላል እኮ አይደለም አንተ ዱዳው ሁሉ ሳይቀር መላስ ሁሉ እኮ ነው አይቆይ መናገር የማይችላውን የምትለው ሁሉ ለኢየሱስ ክርስቶስ ግን ይናገራል ምን ብሎ ይናገራል ኢየሱስ አንተ ጌታ ነህ ለእግዚአብሔር አብ ክብር ይሆን ዘንድ አለ ለምሳሌ አስነስቶ ከፍ ያደረገው ጉልበትን ሁሉ እሱ ስር ነው ያስገዛል ሁሉን ይጠቀልልና መጨረሻ ላይ ያስገዛለትን ኢየሱስ ደግሞ ለእግዚአብሔር አብ ያስረክብ የትኛውንም ጉልበት አትጨነቁበት ለኢየሱስ ስጡት በቃ አንበርክከው በሉት በራሱ መንገድ ይንበረከካል በራሱ መንገድ ምን ያደርገዋል ይጥለዋል ፈቃዱን ያውቃል ሐሳቡን እግዚአብሔር በራሱ መንገድ ብቻ አለው መንገድ እኔ አንድ የሚገባኝ ነገር እግዚአብሔር የራሱ የሆነ መንገድ አለው እኔ ጋር የመጣበት ሌላ ነው እናንተ ጋር የመጣበት ሌላ ነው እያንዳንዳችን እኮ ተተርኮ የማያልቅ መጽሐፎች ነን በዚህ ዓመት እንኳን ያዋለልን ቸርነት ስናስበው እኮ ጉር ነው
ደግሞ እኮ ነው የሚያስደንቀኝ እግዚአብሔር የመጨረሻ እግዚአብሔር የሚያስደንቀኝ ክፋቱ አይተውህም አድኖ እሱን መስለህ እስክትታይ ድረስ ይቀይራል። ታግሶ ደግሞ ያጥባሃል። እሁድ ያጥባሃል፣ ሰኞ ያጥባሃል፣ ማክሰኞ ያጥባሃል። እንዲህ ብትልም ያጥባሃል። ደግሞ እንደዛ ጥብ መልሰ ቆሸሽ ካይልም መልሶ ያጥባሃል። ከዛ መጨረሻ ላይ አንተ ይሰለችና ጌታ ሆይ ካንተ ወደ ማን ሄዳለሁ? ትንበረከካታለህ። ፍቅሩ ያንበረክካል። አንተስ በቃ ምናምን ብለህ ብትምጠባረር ብትለፈልፍ አይመልስልህም እኮ ስራውን ነው የሚሰራው። እየሰራ በስራ ግን ሁላችንን ምን ያደርጋል? ያንበረክካል። እንዲህ ያንበረከከን መኖር ይሆናል። ቸርች ስትመጣ ፍቅሩ እያቃጠለ ለሱ ተገዝተን በትህትና ልብ በቃሉ በሚንቀጠቀጥ መንፈስ መተን ጌትዬ እንድንለው እግዚአብሔር በክርስቶስ ማድረግ የሚገባውን ሁሉ ፈቀድንለት። ዛሬ በእኛ ላይ ይሰልጠን። እምቢ ብንልስ በመጨረሻው ቀን ኢየሱስ ተመልሶ ይመጣል። ኢየሱስ የምንጠብቀው ጌታ ይመጣል። ልክ ሲመጣ ሲገለጥ ልክ ሁሉም ፍጥረት ሲያየው አፉን ይከፍታል። ሁሉም ኢየሱስ ጌታ ነው ብሎ ለእግዚአብሔር አብ ክብር ምን ያደርጋል? ይንበረከካል። ምላስ ሁሉ ኢየሱስ እርሱ ጌታ ነው ብሎ ያውጃል። አሁን በጊዜ ማወጅ ጥሩ ነው፣ ጥሩ ነው። ወደ ጌታ መምጣት ጥሩ ነው። እምቢ ካልክስ በመገለጡ ልክ ሲመጣ ምንም እስቲ አሁን ሲመጣ ምን ትለዋለህ? እኔ እናንተ እኮ ጌታ ነን ብለናል እኮ ኦሬዲ። አሁን ያለም በከ ምናምን የሚል አለ እኮ በወንጀል ነው የተቀጣው የሚል አለ እኮ። እንደዚህ ብለኸው ከዛ ሲመጣ ምንድን ነው የምትለው? ተው ያላመነውን ተው፣ ያመነው ኢየሱስ ደረቱ ስር የተጠጋው ኢየሱስ አብሮት ሲበላ ሲጠጣ የነበረው እንኳን ዮሐንስ እኮ የሚጠራኝን ድምፅ ለማየት ስዞር አለ አይኖቼ እሳት ነው ወደቀ እንደ ሞተ ሰው። ምን አረገ? ተዘረረ። እና ሌላ ፍጥረት በፊቱ የሚቆም ይመስላል? አለ የተባለ ጉልበት ሁሉ ይንበረከካታል። እኔ እናንተን እግዚአብሔር ይረዳን። ቀድመን ተንበረከክን። ረዳ እሱን ይረዳን። አሁን ራሱ ቶሎ እውቅና እንድንሰጥ ይረዳን እሱ ነው። ልህኛ ቢኖር እንኳን ያንበረከካል። ፈርዖን ልቡ ጥምም ሲል አንበረከከው፣ የማይንበረከክ ለሱ። ስለዚህ ሁላችንም በጊዜ በየቀኑ ልባችን ለሱ ይንበርከክ፣ ለፈቃዱ ይንበርከክ፣ ለሐሳቡ ይንበርከክ። አንተ ጌታ ነህ እያለን እንገዛለን። እሱ ለኛ ጥቅም ስለሆነ